ቪዲዮን ግቡና ሼር አድርጉላት። እናግዝሻለን። ሙሉ አብሽሪ፣ አታልቅሺ፣ አይዞሽ። እኛም ያንቺ ልጆች ነን። እሺ እኔም እናቴ በ14 ዓመቷ ነው እኔን የወለደች፣ አላህ ይርሐመት። አሁን ግን ዱላይ ነው የለችም፣ ወደ አኽራ ሄዳለች። በ14 ዓመቷ 15 ዓመቷ አግብታ በ14 አገባች፣ በ15 እኔን ወልደኛለች። እኔ ከእናቴ ጋር መንገድ ላይ ሲሄድ ብዙ ጊዜ እናትህ ናት ጓደኛህ ናት ነበር የሚሉኝ፣ አላህ ይርሐማት። ገባችሁ? ስለዚህ አንቺም አብሽሪ፣ በወጣትነሽ ነው የወለድሽው፣ እሱም ወጣት ነው። ከልጅሽ ጋር ኢንሻአላህ የቀረውን እድሜሽ ኢንሻአላህ በደንብ ከእሱ ጋር እድሜሽን ተዝናንተሽ ከእሱ ጋር የቀረውን እድሜሽን ሀድሞሽ የ24 ዓመት ያጣሽውን ፍቅር ሰጥቶሽ ከዛ በላይ ከእሱ ጋር ደስተኛ ሆነሽ የምትኖሪበት ሰዓት ይመጣል። ዛሬ እዚህ ጋር የፈሰሰውን ባሽ ኢንሻአላህ ነገ በደስታ በሳቅ ከእሱ ጋር ይኸው ሙቤ ትናንትና እናንተ ጋር መጥቼ እንዲህ ሳለቅስ ነበረ። ዛሬ ደግሞ ከልጄ ጋር እንደዚህ አቅፌው ከጎን ለጎኑኜ አላህ ምስጋና ይገባው ኢንሻአላህ ትያለሽ። ቢኢዝኒላህ ቢኢዝኒላህ በአላህ ፍቃድ። እሺ አብሽሪ። ኦኬ ሙሉ አብሽሪ። ተስፋ አትቁረጪ። ምንም ተስፋ እንዳትቆርጪ በምንም አይነት መንገድ አብሽሪ፣ አይዞሽ። እኔ አላቅሽም፣ ትናንትና ያወቅኩሽ፣ ግን በቻልኩ መጠን እረዳሻለሁ። እሺ እኔም ሴት ልጆች አሉኝ። ነገ የኔም ልጆች ምን እንደሚያጋጥማቸው አላውቅም። አላህ ይጠብቃችሁ። ስለዚህ አንቺም አላህ ይጠብቅሽ፣ አላህ ያሳካልሽ። እሺ አብሽሪ። እንግዲህ መሰረት አንቺ ልጁን ለማናገር አመት ሙሉ ስሞክር ነበር አልሽ አይደለ? እኔም ልጁ ጋር ልክ እንዳንቺ እየሞከርኩ ነው። ልጁ በጣም ብዙ ነገር እየሞከርኩ ነው። በተለያየ ነገር ቀስ ብዬም በቴክስም በምንም በስልክም ላናግረው ሞክሬያለሁ። ግን ልጁ በቃ ተስፋ ቆርጧል። አሁን ያለው አማራጭ እቺ እናት ኢቢኤስ ጋር ቀርባ ዲኤንኤን ምርመራውን ታርግ፣ ምርመራው ትክክል ነው አይደለም የሚለው በኋላ ካወቀን ለሱ ትክክል ከሆነ እኔ ምርመራውን ይዤለት እሄዳለሁ፣ አብሽሩ። በቃ ያለው አማራጭ ይሄ ነው። ምን አሉ እዛም ሆላንድ፣ አሁንም እኮ እዛ ያሉ እሱ ያለበት ከተማ ሆላንድ ላይ እኮ አሉ። እንሂድ እናናግረው እያሉኝ ነው፣ ግን አይሰማቸውም። ጆሮ መስሚያው ጥጥ ነው። ቴስት ታርግ ነው እያለ ያለው ልጁ ስለቆረጠ እኮ ነው። ገባ ብዙ ጊዜ ስላለ ምርመራውን ታርግ ነው የሚለው። ምርመራውን ታርግ በቃ ፎቶን የለጠፈች አታልቅስ በላት ነው የሚለኝ። ሊረዳት አልቻለም። ፎቶን የለጠፈች አታልቅስ፣ እንደዚህ አታርጊ በላት፣ ምከራት እንደውም አንተ ይለኛል። አያችሁ እንግዲህ በጣም ነው የሚያሳዝነው። ስለዚህ ሙሉ አብሽሪ፣ እሺ አይዞሽ። ኢትዮጵያ ምድር እኮ ብዙ ጊዜ ተንከራቷል፣ ተሰቃይቷል፣ ብዙ ፈተና አግኝቶታል ልጁ። አሁን እሱ የደም ውጤቱ ኢቢኤስ ላይ ስላለ እንደዛም ነው። እሱ አይምሮ ጭንቀት ደግሞ አለበት። ያስታውቃል እንዴ! ቀላል እኮ አይደለም እንዴ! እናንተ እስኪ ያስባችሁታል? አንድ ልጅ ያለ ቤተሰብ ሲያድግ፣ በዛ ላይ ጥቁር ነው፣ የነጮች አገር፣ እናትና አባቱ ነጭ ይሆናሉ፣ ያሳደጉት ነጮች ናቸው። ቀላል አታርጉት። በሰሞኑን ልንገራቸው፣ በሰሞኑም እንደተከሰተ አንድ ሶማሌ ናት፣ ስዊድን ላይ ነው የምትኖረው። እንደውም ቪዲዮ ስራላቸዋል፣ ታሪኩም ቪዲዮ ስራላቸዋል። ተዋል ልንገራቸው፣ በጣም የሚገርም ታሪክ ነው። ብዙ ነገር ይከሰታል። እኛ ስለምናውቀው ነው። እኛ ከነሱ ጋር ነው የምንኖረው። እኛ የነሱ ዜጋ ቢኖረንም እዚህ አድገን ግን በቀን የምናየው የምንሰማው ነገር አለ። እኛ እናውቃቸዋለን። ስለዚህ ቀላል አይደለም። እሱም ብዙ ፈተና ጥቁር በመሆኔ ብዙ ችግር ደርሶበኛል እያለ ነው ልጁ። ኦኬ ያደብት ያደረጉት ደግሞ ነጮች ናቸው። መቼም የሰፈሩ ሰው ያውቃል እናትና አባት እንዳልሆኑ። ገባችሁ? ብዙ ነገር ነው የሚባለው እና ብዙ ነገር አለና ሙቤ ካልሆነ ማለት ነው ስልኩን ሞካክረን ካልተሳካልን ማለት ነው ቀጥታ ሰው አለ፣ ቀጥታ ራሳቸው ጋር እንገባለን ወደ ቢሮ ማለት ነው። ከሷ ጋር ይቻላል። እንደዛ ሰው እናመቻችና እዚህም ሰው ስላለ ማለት ነው አንድ አፍታ ሄዶ ቼክ ማድረግ ነው።
እኛም እናናገራለን። ኡስታዞች ባለስልጣኖች እናናገራቸዋለን የሆነ ነገር እንዲያግዟት። እንደዛ ማድረግ አለብን። ይሄ ግዴታ ነው። ገባችሁ? አሁን በቃ አሁን ሁሉ ነገር እንትን ያስፈልጋል። ገባችሁ? ተውት ብቻ ሆድ ይፍጨው እንጂ ሱብሃንአላህ። አሁን ሁሉ ቦታ አንድ ነገር ለማስፈጸም ሰው ከሌለ ማፊ ፋይዳ። ገባ? በአሁን ሰዓት ላይ ፍሉስና ሰው ያስፈልጋል። ሀቅ ነው ይሄ ነው። እሷ ደግሞ ማንም የላትም፣ ኸላስ ማንም የላትም። ስለዚህ እሷንም የሆነ ሰፖርት ማድረግ ይጠበቅብናል ያ ጀማ ኢንሻአላህ። ምክንያቱም ብዙ ነገሯን ጨርሳለች አይደለ? ስለዚህ ቀጣይ ላይ ኢንሻአላህ የሆነ ተመካክረን የሆነ ነገር ማድረግ አለብን። ባረከላሁ ፊክ። ኢንሻአላህ አሁን የለችም፣ ኔትወርክ እያስወጣት ነው።